አንድ በጣም የምናውቀው የጥንት ታሪክ እንዴት አድርጎ የዘመናችንን ሕግጋት፣ ሆስፒታሎችን ብሎም ስለ ኃላፊነት ያለንን መሠረታዊ ግንዛቤ እንደቀረጸው ዛሬ እናያለን። እውነት ለመናገር ይሄ ታሪክ ከምንገምተው በላይ እጅግ በጣም ሰፊ ተጽዕኖ አለው። እንግዲህ ታሪኩ የሚጀምረው በአንድ ትልቅ ጥያቄ ነው። ጎረቤትህ ማን ነው? በዛሬው ጊዜ ምናልባት ቀላል ጥያቄ ሊመስል ይችላል። በወቅቱ ግን የነበሩትን ማኅበራዊና ሃይማኖታዊ ድንበሮች በሙሉ የሚገላበጥ በጣም የሚፈታተን ጥያቄ ነበር። እንግዲህ የታሪካችን መቼት ከኢየሩሳሌም ወደ ኢያሪኮ የሚወስደው በጣም አደገኛ መንገድ ላይ ነው። አስቡት፣ መንገዱ በአደጋውና በዝርፊያው ብዛት የተነሳ የደም መንገድ የሚል ቅጽል ስም እስከ ማግኘት ደርሷል። እናም ይሄ መንገድ ለመልካምነትም ሆነ ለግዴለሽነት ትልቅ ፈተና የሚሆንበት መድረክ ሆኖ እናገኘዋል። እናም በዚህ አደገኛ መንገድ ላይ አንድ ብቻውን የሚጓዝ መንገደኛ በድንገት በወንበዴዎች ይያዛል። ልብሱን ገፈው ከደበደቡት በኋላ በቃ ለሞት ትተው ትሄዳሉ። ሰውየው በሕይወትና በሞት መካከል ነው። እርዳታ የሚፈልግ ማንኛውም ሰው ምሳሌ ሆኖ ነው የቀረበው። እናም ከዚህ በኋላ ነው ትልቁ የሞራል ጥያቄ የሚጀምረው። ማን ዝም ብሎ ያልፋል? ማን ይቆማል? እንግዲህ ሦስት ሰዎች በተራ በዚህ መንገድ ያልፋሉ። እያንዳንዳቸው አንድ አይነት ሁኔታ ነው የሚገጥማቸው። አንድ አይነት ምርጫም አላቸው፤ የተጎዳውን ሰው መርዳት ወይም ችላ ብሎ ማለፍ። እናም የነሱ ምላሽ ነው የታሪኩን ዋና ትርጉም የሚወስነው። ያው እዚህ ጋር ያለው ንጽጽር በጣም ወሳኝ ነው። በአንድ በኩል ካህኑና ሌዋዊው አሉ። እነዚህ በኅብረተሰቡ ውስጥ የሃይማኖትና የሞራል መሪዎች ናቸው። ስለዚህ እርዳታ እንዲሰጡ ይጠበቅባቸዋል። በሌላ በኩል ደግሞ ሰማርያዊው አለ። እሱ ደግሞ በተቃራኒው በወቅቱ በነበረው ጥላቻ ምክንያት እርዳታ ይሰጣል ተብሎ በፍጹም አይጠበቅ ሰው ነበር። እዚህ ላይ ሁለት አይነት የሰው ልጅ ምላሾችን በግልጽ እናያለን። የመጀመሪያዎቹ ሁለቱ ሰውየውን ያዩታል፣ ነገር ግን ሆን ብለው መንገዳቸውን ቀይረው ያልፋሉ። ምናልባት ከፍርሃት ይሆናል ወይም ከግዴለሽነት። ሦስተኛው ግን ያየዋል፣ እናም ያዝንለታል። ርኅራኄው ዝም ብሎ ስሜት ሆኖ አይቀርም፣ ወደ ተግባር ይገፋፋዋል። ይሄ ነው እንግዲህ በቸልተኝነትና በሰብአዊነት መካከል ያለው ምርጫ። ይህንን ታሪክ እኮ አብዮታዊ የሚያደርገው ትልቁ ነገር ይሄ ነው። በወቅቱ አይሁዶችና ሰማርያውያን መካከል የነበረው ጥላቻ በጣም ጠለቀ ነበር። አይነጋገሩም፣ አይተባበሩም፣ ምንም አይነት ግንኙነት አልነበራቸውም። ስለዚህ አንድ ሰማርያዊ ቆሞ አይሁዳዊን መርዳቱ ማለት በቃ ሁሉንም ማኅበራዊ ሕግ የጣሰ ፍጽሞ የማይታሰብ ድርጊት ነበር። የሰማርያዊው እርዳታ ደግሞ ዝም ብሎ የአንድ ጊዜ ርኅራኄ አልነበረም። በጣም ሥርዓት ያለው እንክብካቤ ነበር። አስቡት፣ መጀመሪያ ቁስሉን አጸዳለት፣ ከዛ በመጓጓዣ ወደ ደህና ቦታ ወሰደው፣ እዛም የማደሪያ ወጪ ከፈለለት። ከዛ በላይ ደግሞ ለወደፊት ሕክምናውም ዋስትና ሰጠ። ይሄ ርኅራኄ ብቻ አይደለም፣ ይሄ ሙሉ ኃላፊነትን መውሰድ ነው። እንግዲህ ከዚህ ከአንድ ሰው ድርጊት በመነሳት ታሪኩ ጎረቤት ለሚለው ቃል ፈጽሞ አዲስና ዘለዓለማዊ ትርጉም ይሰጠዋል። ይህ ቃል ከደም ትስስር ወይም ከቦታ ቅርበት ወጥቶ የሞራል መርህ ይሆናል። ትርጉሙ ሙሉ ለሙሉ ይቀየራል። ከዚህ ታሪክ በፊት ጎረቤት ማለት ያው ከኛ ወገን የሆነ ማለት ነበር። በጣም የተገደበ ትርጉም ነበረው። ይሄ ታሪክን ይህንን አስተሳሰብ ሙሉ በሙሉ ነው የሚገለብጠው። ጎረቤትነት የሚወሰነው ይሄ ሰው ከኔ ጋር ይመሳሰላል በሚለው ጥያቄ አይደለም፣ በፍጹም። ይልቁንስ የሚወሰነው በአንድ ወሳኝ ጥያቄ ነው። ይሄ ሰው እርዳታ ያስፈልገዋል። እናም ይሄ ሞራል መርህ በታሪክ መጽሐፍት ውስጥ ብቻ ታስሮ አልቀረም። አይደለም፣ ባለፉት ሺህ ዘመናት የዛ ሰው ውሳኔ ለሕጎቻችን፣ ለተቋሞቻችን እና በአጠቃላይ ለማኅበራዊ ኃላፊነቶቻችን መሠረት ሆኗል። አስተጋቢው እስከ ዛሬ ድረስ ይሰማል። እንግዲህ የሰማርያዊ ውርስ በሦስት ዋና ዋና መንገዶች ነው ዛሬም የሚገለጸው። አንደኛ፣ ሰዎችን ለመርዳት እንዳንፈራ የሚከላከሉ ሕጎች አሉ። ሁለተኛ፣ ለተቸገሩት ሥርዓታዊ እንክብካቤ የሚሰጡ እንደ ሆስፒታል ያሉ ተቋማት። ሦስተኛ ደግሞ ችግርን በንቃት ፈልጎ የመርዳት ሥነ ምግባር ራሱ ነው። ያው በብዙ ሀገራት የመልካም ሰማርያዊ ሕግ ወይም ጉድ ሰማሪታን ሎ የሚባል ነገር አለ። ይሄ ሕግ ስሙን ያገኘው በቀጥታ ከዚሁ ታሪክ ነው። ሐሳቡ በጣም ቀላል ነው። አንድ ሰው በቅን ልቦና ሌላውን ለመርዳት ሲሞክር ሳያስበው ስህተት ቢፈጠር ከሕግ ተጠያቂነት ጥበቃ ያደርግለታል። ዋናው ዓላማው ምንድነው? ሰዎች ሌሎችን ለመርዳት እንዳያመነቱ፣ ምን ጣጣ ውስጥ ይከተኛል ብለው እንዳይፈሩ ማበረታታት ነው። ይሄ ታሪክ በሥነ ምግባር አስተሳሰብ ላይ ትልቅ ለውጥ ነው ያመጣው። ከዚህ ታሪክ በፊት የነበረው ዋና መሪህ በቃ በሌሎች ላይ ጉዳት አታድርግ የሚል ነበር። በቂ ነው ተብሎ ይታሰብ ነበር።
የሰማርያዊው ስነ ምግባር ግን አንድ ትልቅ እርምጃ ወደፊት ይወስደዋል። ጉዳት አለማድረስ ብቻ በቂ አይደለም፣ በንቃት ሄደን መልካም ማድረግ ነው የሚለው። ይህ ከግዴለሽነት ወደ ንቁ ርኅራኄ የተደረገ ትልቅ ሽግግር ነው። እርግጥ ነው የርኅራኄ ተግባር ሁልጊዜም ዋጋ ያስከፍላል። ዝም ብሎ አይመጣም። እስቲ አሁን ትኩረታችንን ሰማርያዊው ላሳየው ርኅራኄ የከፈለውን የግል መሥዋዕትነት ላይ እናድርግ። በጊዜው፣ በገንዘቡ፣ እንዲያውም በግል ደህንነቱ ጭምር ዋጋ ከፍሏል። 2 ዲናር ቁጥሩ ትንሽ ሊመስል ይችላል፣ ግን ይሄ ቁጥር የሰማርያዊውን መሥዋዕትነት በጣም ተጨባጭ ያደርገዋል። በወቅቱ 2 ዲናር ማለት የአንድ ተራ ሠራተኛ የ2 ቀን ሙሉ ደሞዝ ነበር። እስቲ አስቡት፣ የ2 ቀን ልፋት ነው። ይሄ ቀላል ማይባል የገንዘብ ወጪ ነው። ከገንዘቡ በላይ ደግሞ የገባው ቃል አለ። እርሱን ተንከባከበው፣ ስመለስም ከዚህ በላይ ያወጣሁን ማንኛውንም ተጨማሪ ወጪ እኔ እክፈላለሁ። ይሄ የሰማርያዊውን ኃላፊነት ጥልቀት ያሳያል። በቃ የሚያስፈልገውን ሁሉ እኔ እሸፍናለሁ ነው ያለው። ልክ እንደ ባዶ ቼክ ነው። የአንድ ጊዜ እርዳታ አይደለም። ሰውየው ሙሉ በሙሉ እስኪያገግም ድረስ የሚቀጥል ያልተገደበ ቃል ኪዳን ነው። እናም በመጨረሻ ታሪኩ ስለ መርዳት ብቻ እንዳልሆነ እንረዳለን፣ ስለ መሥዋዕትነትም ነው። እናም ይሄ ታሪክ አንድ ትልቅ ጥያቄ ትቶልን ያልፋል። ዛሬ የርኅራኄ ዋጋ ምንድን ነው? በዘመናችን መንገድ ዳር የወደቁ ሰዎችን ስናገኝ፣ በማኅበረሰባችን ውስጥ፣ በሥራ ቦታችን ወይም በዓለም አካፈል ደረጃ እኛስ ለመርዳት ምን ያህል ዋጋ ለመክፈል ፈቃደኛ ነን?